ለጽናት መድኃኒት ተጨምር ያለውንስ ምን ልልቀቅልሽ? ቀንስ ውስጥ ምን ሆንዳት ይናለበልሽ? አረ እንደዛ አይደለም። ስትወጣ እኮ ቆያለሁ ብለኝ ስለሄድክ ነው። ደህና ነሽ ግን? አዎ። ምን ነው? አረ ተረጋጊ። ውሃ ጠጪበት። የመልካምና የጥሩ ጓደኛ ተምሳሌት የሆነችው እምሩ ዛሬ ላይ በሀሴት እጅ ላይ ናት። ይህም በከባድ ችግር ውስጥ ትገኛለች። ይህም በጽናትና በኪራ ፍቅር ምክንያት ማለት ነው። ጽናት አሁን ላይ ያለቻትና የምትቆረቆርላት ወይም የምታስብላት እምሩ መሆኗንም በዚሁ ላይ ተመልክተናል። ታዲያ እምሩ ሁሉንም ነገር ለራሴ ጉዳት ቢደርስብኝስ ብላ ሳታስብ ነበረ ቀጥታ ከሄኖክና ከሀሴት መካከል የገባቸው። ጸቡም ሲበረታታና ሲጋጋልም ነበር በሩን ከፍታ የገባች። ታዲያ በእጃችን ላይ ገባሽ፣ አሁንማ እንዴት ታመልጭናለሽ በማለት ነበረ ሀሴት በጉልበት ያነቀቻትና ይዛም ቆልፋ እያሰቃየቻት ትገኛለች። ታዲያ ቤተሰቦቿም ወይም ጓደኞቿ ጽናትና ናሆም እንዲሁም ኪራ እየፈለጓት ነው። ኪራ ቀደም ሲገባም ሀሴት እየተደነጋገረች ነበረ። እምሩ የት ሄደች በማለት ሲጠይቃትም እምሩ የምትባል ማናት በማለት አሁንም በመደነባበር ትመልስለታለች። ይች ልጅ አማት ነው እንዴ በይዋ ጠጭበት በማለት ነበር የመለሰላት። ታዲያ ሀሴት የሰራቸውን ሰርታ ነበር እንደዚህ ያደረገች። እምሩንም አንቺን ልጎዳሽ አስቤ ሳይሆን ሄኖክ ያሰበው ነገር ከተሳካ እንዲሁ በ3 ቀን መሄድ ይኖርብናል፣ እንወጣልሻለን በማለት ነበረ የነገረቻት። ታዲያ ጽናትም አሁን ላይ በቀጣይስ ምን ሊገጥማት ይችላል? ሄኖክ ለጽናት ያለውን ነገር አሁንም ካላገኘ እና በጽናት ላይ የሚያደርገውን ነገር በእጁ ካላደረገ እምሩ እንደማትለቀቅ ነው የነገረቻት ሀሴት ይህን ኃይለኝነቷንና ጉልበቷንም ተጠቅማ እምሩን ስታግታትም ሁሉን ነገር ጥፋቷን ለመሸፈንና ሚስጥሯም እንዳይወጣ ነበር። ይህም እንግዲህ እምሩ ካወራች ወይም እምሩ ሁሉን ነገር ካጋለጠችባት ኪራ እንደሚያገላትና ሄኖክንም ካልሰማችው ከሄኖክ እጅ ያለው ቪዲዮና ፎቶ ሶሻል ሚዲያ ላይ እንደሚዘራም ነበረ ያወቀችው። ታዲያ ይህንንም በመተማመን ነበር እምሩን የያዘቻት። እምሩ አሁን ላይ ናሆሜ እየፈለጋት ነው። ስልክም ሲደውል አይሰራም። ግን አሁን በዚህ መሀል መንገድ ላይ ተስተላልፋችሁ ይሆናል በማለት ነበረ ያዋሩ። ታዲያ አሁን ላይ ወደ ክፍል ትሆናለች ብለውም አያስቡም። ቀጥታ ወደ እነሱ ቤት ነው የሚፈልጓት ወይም ወደ መንገድ። ታዲያ በዚህ መሀል ሀሴት በእምሩ ላይ ምን አይነት ውሳኔ ትወስን ይሆን? ወይስ ከቦታው አሽሻት ተወስዳት ይሆን? ምን ይፈጠር ይሆን? የእናንተን ግምት እስኪ ያስቀምጡ። በሌላ በኩል ደግሞ ናሆሜ የጽናትን ሚስጥር ሰምቷል። ሁሉንም ነገር ከኪራም በምን ምክንያት እንደራቀችና ለምን እሺ እንዳላለችው ሁሉንም ነገር ሰምቷል። ታዲያ ኪራም ከቤት ተመልሶ ነበረ። ወዲያውኑ እምሩ የጠፋች ሁሉንም ነገር ሳያወራለት አሁን ላይ ስለ ኪራ እና ስለ ጽናት ያለውን እውነታም ኪራ የሚያውቅበት ሰዓት ነበር። ነገር ግን አሁን በዚህ መሀል እምሩ ስትጠፋ አሁንም ኪራና ጽናት እንደተራራቁ ይቆያሉ ማለት ነው። ምክንያቱም እምሩ ስለጠፋች እነሱ ይፈልጓታልና ወደ እነሱ ሀሳብና ጉዳይም አይዞሩም። ሀሴትም ይሄን ነገር ተጠቅማም አሁንም በጽናት ላይ የምታደርስባት ጉዳት ሰፊ ይሆናል ማለት ነው። ሄኖክም እንደዛው በመሀላቸው ገብቶ አሁን ላይ ፍቅራቸውን እያቀዘቀዛቸውና የሁለቱንም ሴቶች ህይወትም እያበላሸ ይገኛል ማለት ነው። አሁንም በተጨማሪ የእምሩንም ጨምሮ እናም በእውነታው ዓለምም የፍቅር ሰዎች ለሰዎች ሲባል ራሳቸውን ጉዳት ላይ ጥለው ሰዎችን ነፃ እንደሚያወጡም ያመላክተናል። ከዚህ ድራማ ላይ የተማርነው ነገር ቢኖር በፍቅር ያሉ ሰዎች ብዙ ፈተናና ውጣ ውረድ እንደሚበዛባቸውና ብዙ ጓደኞቻችን ለኛ ብለው ብዙ ነገር እንደሚገጥማቸውና ይህንንም እንግዲህ መስዋዕት አድርገው እኛ እንድንቆም የሚያደርጉን ጓደኞቻችን ስንቶች ይሆኑ? በተጨማሪም ከእምሩ ነገር የተማርነው ነገር አንድ ነገር አለ። ይህም እንግዲህ
ስናጎርሳቸው የሚነክሱን ሰዎች እንዳሉ ማለት ነው። ይሄም ሚስጥሩን ስትሰማ እየተገረመችና ደንግጣም ነበረ ስትሰማ የነበረች። በመቀጠልም ሄኖክ አሁንስ ከጽናት ላይ ያደረግሽባትን ነገር ቪዲዮ እንዴት አድርጌ ልልቀቀው በማለት ሲናገር ነበረ። ሀሴት ወርዳ ስሜቷን ሳትቆጣጠርም በጥፊ ያለችው። ታዲያ ይህንንም ስትሰማ ነበረ እምሩ ለመገልገል የገባችው። ነገር ግን ከእጃችን ገባች በማለትም ነበር የያዘቻት። መሆን የነበረበት ነገሩን አስረድታ ለእምሩ ሁሉን ነገር አስረድታት ጽናትንና ኪራን ማቀራረብ ነበረባት። የተፈጠረውንና በህይወቷ ያሳለፈችውንም ነገር ብታወራት ኑሮ እሷም ሴት ስለሆነች ትረዳት ነበር። ነገር ግን ምንም ሳትወስን አሁንም በቅጽበታዊ ነበረ ወደ እምሩ አገታ የዞረች ማለት ነው። ታዲያ በእውነታው ዓለምም በምስጋና ፈንታ ለሚያግዟቸው ሰዎችም በደልን ሲፈጽሙና ሲያደርጉ እንመለከታለን። ታዲያ በሌላ በኩል ደግሞ ሀሴት አሁን ላይ ጽናት ወደ ክፍሏ በምትሄድበት ሰዓትም ብዙ ነገር ልትላት ትችላለች። አትምጪ፣ እኔ እመጣለሁ፣ ምግቡንም እወስዳለሁ፣ ክፍሌም ፕራይቬሲ ስለሆነ እንድትመጪ አልፈልግም በማለትም እንግዲህ በእምሩ ላይ የምታደርገውን ነገር ለግሏ ታደርጋለች ማለት ነው። እምሩ አሁን ላይ ታሳዝናለች። እንደዚህ አይገባትም ነበረ። ለጽናት ያለቻት እሷ ነበረች፣ እንዲሁም ለኪራ ማለት ነው። በተጨማሪም አሁን ላይ እምሩ መድኃኒት ትወስዳለች በተከታታይ ቀን። ይህም መድኃኒት ስለማትወስደው ይቋረጣል፣ ከዛም ህመሟም ይነሳል ማለት ነው። በሌላ በኩል ደግሞ የሄኖክና የኪራ ግንኙነት ሄኖክ ከዚህ ቤት የመጣ ቤቱን እስከሚያስተካክል ድረስና ቤቱ ስለፈረሰበትም እስከሚከራይ ድረስ ነበረ ኪራ ያስጠጋው። ነገር ግን ብዙ ነገር እያደረገበት ይገኛል ማለት ነው። ሄኖክ አሁን ላይ ማመስገንና ኪራን ማመስገን ነበረበት። ነገር ግን በፋንታው ጠላት ሆኖበታል ማለት ነው። ህይወቱንም እያመሰቃቀለበት ይገኛል። ይህም በእኛ በሰዎች ላይ ጥርጣሬንም ያሳድራል። በዙሪያችን ያሉ ሰዎችና ጓደኞቻችን ሲቸገሩ ፈጥኖ ደራሽና እንዲሁም አማራጭ ፈላጊ ላንሆን እንችላለን ማለት ነው። ሄኖክን ስንመለከት በጣም ያሳፍራል። እንዲሁም በተቃራኒው እምሩንም ስናይ የመልካም ጓደኛ መሆኗንም እያሰብነ ጥሩ ጓደኛ ያለን ሰዎች እያመሰገንናቸውና እንዲሁም ምስጋናችንን እየለገስናቸው ብንኖር ጥሩ ነው ባይነኝ። እናም ስለተከታተላችሁኝ ከልብ አመሰግናለሁ። በዛሬው ቪዲዮ ላይና በዚህ ክፍል ላይ ምን እንደተማራችሁና ምን አይነት ግምት እንዳላችሁም በኮሜንት መስጫው ላይ ሀሳብ አስተያየታችሁንም አስቀምጡልኝ በማለት ለዛሬው የነበረ ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ እያልኩኝ ባላችሁበት ሰላማችሁ ይብዛላችሁ። መልካም ጊዜ። ቻው ቻው።